كشخة متلبسة وعباية وميك اب وكعب. يعني انا استغربت هذه خدامه ما ابي اغيرها ما ابغاها هاي. وخدامتي القديمه اتصلت سالت عنها قالوا لي خذوها بيت ثاني الحين. متكشة متلبسة ميك اب كهب عباية مدروشو ما تاكل شيء هي ما تبغى تمتن. انا ما اعرف وش عندي مشكلتي كل سنة قير شقالة كل 6 شهور ادفع بيزات انا ويت وش مشكلتي ما اعرف. مدام انتي تعرفي وشو اقولك بس وشو عربي انا ما اعرف. انتي زفت والله انتي زفت كلامك يا ለማንኛውም እኛ ሸቃዶች የቻልነው እንግዲህ ማንም ይቻላልን የለ ሀገር ልጆች የአረቦች ጸባይ ምንም አይጨበጥም ወላሂ። ስለዚህ መዳም ካሁን በፊትም ቪዲዮ ሰርቻ ቃለሁ የዛሬ አመት ሰራተኛዋ ጠፍታባት እያለቃቀሰች ነበረ። ከሳምንት በፊት ደግሞ ስለዚህ መዳም አንድ ቪዲዮ አካፍያቸዋለሁ። በዚህ አጋጣሚ ዱባይ የምትገኙቶቼ ቤት መቀየር የምትፈልጉ ወይንም ደግሞ መክተብ ውስጥ ያላችሁ ወይም ከሌላ ሀገር የምትመጡቶቼ ይችን መዳም መክተብ ውስጥ ካያችኋት ተከትላችሁ እንዳትሄዱ እሺ፣ ይቅርባችሁ። ለምን ካላችሁ ዝፍጥ ነች። ስትበሉም ስትጠጡም ስትሰሩም ካሜራ እየወሰደች ነው የምትደቀንባችሁ ማለት ነው። የቲክቶክ አካውንቷ የሞላው እንዳለ በሸቃሎች ቪዲዮ ነው። የጠፋሽም ወደ መክተብ የተመለሽ ሸቃላ እንዳለ ፎቶችና ቪዲዮችን ከዚች መዳም አካውንት ታገኘዋለሽ ማለት ነው። በዚህ አጋጣሚ ቢሮ ተቀምጣችሁ አረቦች መጥተው መርጠው ይዘዋችሁ ሂዶ መዳማችሁ ቲክቶከር ወይም ዩቲዩበር መሆኗን ካወቃችሁ ከዛ ቤት አትስሩ። ግን ደግሞ እናንተ ጀግና ከሆናችሁ ራሳችሁን ማስከበር የምትችሉ ከሆነ ስትቀርጣችሁ ላብላችሁ ማስቆም የምትችሉ ከሆነ ችግር የለው። ግን እናንተ እንደዚያ ብትሏትም ሳታዩ ትቀርጣችኋለች። ወላሂ እሷ እንደዚያ ነው የምታደርጋችሁ፣ ከኋላ ሆና ነው የምትቀርጽ። እና ደግሞ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እንግዲህ እንደሰማችኋት በጣም ተገርማለች። የአረቦች ጸባይ ያዝም ያልኳችሁም እንግዲህ ለዚህ ነው። ያው ከሳምንት በፊት ለማስታወስ ያክል ሰራተኛ ነበረቻት። የኔ ጀግና ጥንባጥን ቤት የተጫወተችባት 1 አመት እንግዲህ እንደምንም ችላ ሰርታለች። ራሷም ተናግራለች። እኔ ችግሬ ምን እንደሆነ አላቅም። በየአመቱ በየ6 ወሩ ነው ሰራተኛ የምቀይረው። ግማሾቹ ይጠፋሉ፣ ግማሾቹ ቢሮ ይሄዳሉ፣ ግማሾቹ አሳፍሪን ይላሉና ውሽ ሙሽክልቲ አና ማረፍ ብላለች ማለት ነው። ችግሬ ምን እንደሆነ ላውቅ አልቻልኩምና እባካችሁን ሰራተኛ የሚበረከትላችሁ እንዴት ነው ሚስጥራችሁን ሁሉ ነገሩ ብላለች ማለት ነው። ሌላ በዚህ አጋጣሚ ልንገራችሁ ወደ ቪዲዮ ከማለፌ በፊት ዱባይ ላይ ኮንትራት እየሰራችሁ ያላችሁ ቤት አልመቻችሁ ያለ እህቶች አሁን ወደ መክተባችሁ ብትመለሱ ቤት በቀላሉ ቀይራችሁ መስራት ቶሎ ስራ የመግባት እድል ታገኛላችሁ። ለምን ካላችሁ አሁን ላይ ዱባይ የሚመጣ ሰራተኛ ብዙም የለም። አንድ ሰራተኛ ለማምጣት 300 ሺህ ብር ስለሆነ እህቶቻችን ደግሞ ይሄን 300 ሺህ ብር ከፍሎ የመምጣት አቅም የሌላቸው አይመጡም ማለት ነው። ሰምታችሁ ከሆነ ሙኒት ራሱ ሴቶችን ማስመጣት አቁም ያለው ብላለች። ገብቷችኋል? እና ምን ላችሁ ፈልጌ ነው አሁን በፊት በጣም ብዙ እህቶቻችን ሰራተው መክተብ ውስጥ ምናምን ይቀመጡ ነበር። ይቺ መዳም ምን አለች? በባለፈው ሰራተኛይቱ እንዳልኳችሁ ሳትታመም ታመምኳለች። እዚያ ቤት መውጣት ስለፈለገች ብቻ ሐኪም ቤት ይዣት ተርኩኝ አልተሻለኝም ማለችኝ አለኝ። ከዛ አመልያ ካልሆንኩ ስትል እኔ ደግሞ አመልያ ማላስደርግሽም ስላት ወደ መክተብ ይዣት ሄድኩኝ። መክተብ ከሄደች በኋላ ግን ለካ አውቃ ነበር አልታመመችም፣ አልመለስም ብላ እምቢ አለችኝ። መክተብ ከሄደች በኋላ ሰዓት ያገሯ ልጆች ስታገኝ መሳቅና መጫወት ጀመረች እና እኔ ምን አድርጊያት እንደሆነ ባላቅም አለች። እንግዲህ የመጀመሪያ ሰራተኛዋን ትፈልጋል ነበር። መግቢያ ላይ እንደሰማችኋት አነ ሰልታ ሸቃልቲ ማልጋብል አለች ማለት ነው። በስ ሳረት እንድናስታኒ ብላለች። የመጀመሪያ ሰራተኛን ጠይቄ ነበረ ከሌላ ሰው ጋር ሄዳ እየሰራች ነው ግን ይቃማ አልተሰራላትም ብላለች አለች። እና የዛኔውን ሰራተኛ ስትል ሰራተኛ የለም ተባለች። ለምን ስለማይመጣ ገብቷቸዋል። እና አሁን ላይ የሰራተኛ ጥረት የሀበሻ ሰራተኛ ጥረት ስላለ ደሞዝ የማይከፈላችሁ ስራ የሚበዛባችሁበት ያለ አይደለ በቃ ከአማችሁ በላይ የሆነባችሁ ቤት ካለ አሁን መክተብ ትሄዱ ጥሩ አማራጭ ታገኛላችሁ ማለት ነው። እና ዛሬ ደግሞ ወይዘሮ እንግዲህ መዳም በባለፈው ሰራተኛ የለም ተባለ። ከዛ ከስንት ቀን ቆይታ በኋላ ወደ ቢሮ ሄደችና አንዲ ዝንጥ ያለች ሰራተኛ ተሰጣት። አስባችሁታል? ግን ስንቱን ጸባይ ይችላል እንደምንኖር ስንቆሽሽ ቆሸሻችሁ እንባላለን፣ ስንዘን ዘነጣችሁ። አሁን አንቺ ሰራተኛ ነሽ ወይ አሰሪ እኮ ነው የምትመስሊው፣ እንዲሁ ነሽ እንዴት ነው የምትሰሪ ይሉናል። እና ከሄደች በኋላ እንዴት ሀቢባ የምትባል ሸቃላ ተሰጠቻት ማለት ነው። ሀቢባ እንግዲህ ዝንጥ ያለች ነች። የ20 አመት ልጅ እንደሆነች የተናገረችው ማለት ነው። ምክር ማስተላልፋለች ከዚህ ጋር አያይዛ እና የዘነጠች ነች አለኝ። ሜካፑ ከአቡ አበዩ ምናምን አናስተቅረብ ብላለች ማለት ነው። እኔ በጣም ተገርም ያለው እንደሰማችኋት አለኝ። ሀዳ ሸቃላ አሁን እቺ ሰራተኛ ናት ወይ ብዬ ለራሴ ሁሉ ጥያቄ ፈጠረብኝ። እና ሰራተኛ በምንም አትመስልም። እስኪ ምናልባት እንግዲህ ልክ ራሷ እንደጠበቀችው ሁሉ ስራውን ጥሩ ልትሆን ትችላለች ብዬ የቤትን ስራ ሳይዋት አስለመድኳት አለች። እንግዲህ ግቢያችን ውስጥ ደግሞ አትክልት አላለች።
የቤቱን ስራም እንዳሳየኋት አድርጋ አልሰራችም። ስራ አትችልም ማለች ማለት ነው። እሷ የምታውቀው መቀባባት፣ ራሷን መጠበቅ ብቻ ነው እንጂ ምግብም አትበላም ብላለች ማለት ነው። መወፈር አትፈልግም መሰለኝ። ቁርስ ሰጥቻት ራሱ ምግብ መብላት አትፈልግም። ደፋችሁ ጣለች የሰጧትን ምግብ ብላለች። እና የግቢ ውስጥ ያሉትን አትክልቶች ውሃ ጠጫቸው ስላት ላለችኝ ያለች ማለት ነው። ሀዳሙ ብሽቁል ያለች ማለት ነው። አያችሁ ጀግንነት። እኔ አንቺን አትክልት አላጠጣም፣ ምክንያቱም አትክልት ማጠጣት የእኔ ስራ አይደለም ብላ እምቢ ያለችኝ። ከዛ እኔም ደግሞ ወደ መክተቦች ደውዬ እኔችን ሰራተኛ አልፈልጋትም፣ ሰራተኛ አትመስልም፣ አሰሪ ነው እንጂ የምትመስለው፣ ስለዚህ ሌላ ሰራተኛ ካላችሁ ሰጡኝ ስላቸው እነሱ ደግሞ ሌላ ሰራተኛ አሁን ላይ የለም አሉኝ። እኔ ደግሞ እንዴት አድርጋለሁ ብዬ ይዣ ተቀምጫለሁ። ሁለተኛ ቀን ነው ገና በሁለት ቀን ነው እንግዲህ ሁሉ እንትን የምታቀርበው። አስቡት የሀገሬ ልጆች ገና በሁለት ቀን ገባችሁ። አዲስ ሆናችሁ ሰው ቤት ስትገቡ በጣም ብዙ ነገር አለ። እያወቃችሁ እንኳን እንዳላወቃችሁ ነው የምትሆኑ። ግራ ነው የሚሆንባችሁ፣ ምክንያቱም ቤቱ አዲስ ስለሆነ። እሷ ግን ይህን ሁሉ ማገናዘብ አቅቷት አታጸዳም፣ ምን አትልም። እሷ የታያት ምኑ ነው ዝነጠዋ። እሷ የታያት ምን ነው ሰራተኛ ሆና እንዴት ሜካፕ ትጠቀማለች የሚለው ነገር። በቃ እኛ የሚፈልጉና አለ አይደለ ሁልጊዜ አንገታችን ሰብረን ጥምርምር ብለን በእሷ ዩኒፎርም ተጠቅለን እንድንኖር የምትፈልገው። ሀቢባዬ ደግሞ እንደዚያ ማድረግ አትችልም፣ ዝንጥ ያለች ነች። እና ለሌሎቹ ሰዎች መልእክት አስተላለፈች። መልእክቱ ምንድን ነው መሰላችሁ? ሰራተኛ ስታመጡ ከ25 ዓመት እድሜ በታች ያሉ ሰራተኛ አታምጡ፣ ማገናዘብ አይችሉም። ከ25 እና ከ30 እድሜ በላይ ያሉትን አምታችሁ ብታሰሩ ይጠቅማችኋል አለች ማለት ነው። እሷ የሚሏት መካሪ 10ሩን ሰራተኛ ትቀያይራለች፣ ግን የራሷ መልስ ስለሆነ ሰራተኛ ይበረከትላትም። ብትቀባ ምን አገባት? ስራዋን ቀስ በቀስ ልትለምድላት ትችል ነበረ። እና ሆኖም መዳም እንግዲህ እያለቃቀሰች ነው ማለት ነው። እኔ ግን በጣም የገረመኝ ወላሂ ሰምታችሁ አልሰሙና አንዴ ባለባበሳችን ይገባሉ፣ አንዴ በንጽህና አጠባበቃችን ይገባሉ። የሀበሻ ጸጉር አይታጠብም ይላሉ፣ ብዙ ነገር ይላሉ። እንግዲህ ከዩኒፎርም ላይ ጃኬት፣ ከጃኬት ላይ ቲሸርት ጨምራ ለበሰችበት ብዙ ነገር። እንግዲህ ብዙዎቹ ቆሻሾች ናቸው፣ ራሳቸውን አይጠብቁም እያሉ በየቲክቶኩ ሲያናፍሱት እንሰማለን። ራሳችን ስንጠብቅ ስንዘንጥ ስንመልጣቸው ደግሞ ያዙ ልቀቁን ይላሉ። እና ምን ይሻላል? ለማንኛውም ራሳችሁን ጠብቁ፣ ጽድት በሉ ማለት ነው። ያበጠ ይፈንዳ። እና ዱባይ ያላችሁ ቶች እንዳልኳችሁ ቤት መቀየር የምትፈልጉ አሁን ነው እድሎሽ፣ ያለውን እድል ተጠቀሙበት ማለት ነው። አሁን ከኢትዮጵያ ብዙ ሰራተኛ እየመጣ አይደለም ከስንት አንድ። ምክንያቱም አንድ ሰራተኛ ለማምጣት 300 ሺህ ብር፣ 280፣ 270 ሺህ ብር ነው የሚከፈለው። ይሄን ደግሞ ከፍለን አንሄድም እያሉ እህቶቻችን የሚሉት ወደ ኩዌትና ወደ ሳውዲ ነው ማለት ነው። ስለዚህ ተጠቀሙበት። ሌላ ሀገር ሆናችሁም ደግሞ ወደ ዱባይ ለመምጣት ያቀዳችሁ ካላችሁ ህሌኑሽ ክፍት ስራ ታገኛላችሁ። በተሎ ቤቱ ባይመቻችሁ በቀላል ቤት ቀይራችሁ ሌላ ቦታ መግባት ትችላላችሁ። አሁን እቺ መዳም የመለሰቻት ሰራተኛ በአንድ የሆነ ሄዳ ስራ ገባችሁ። እሷ እንድትመለስላት ፈለገች። አብረናችሁ ስንኖር መሄጃ የሌለን በቃ አይደለ ተለጥፈን ዝም ያልናችሁ ይመስላል። ግን ሲያጡና እንደዚህ ያሽከረክራቸዋል። ገባችሁ? በፊት ያችንም እኮ አትሰራም ነበር ስትላት የነበረ። እኔ እኮ ሽቁል እንትን ብዙ ስራ እንኳን የለኝም፣ እኔ አላስቸግራት፣ ብዙ ስራ እንኳን አትሰራም፣ እንደዚያ ሙና ደግሞ አልሰራም አልቀመጥም አለችኝ። ምን እንዳጠገባት አላውቅም ነበር ያለች። ዛሬ ግን ይሄዳ ለመነቻት ድጋሚ። ብትለምናትም ግን እሷ መመለስ አትፈልግም። መክተቦችም ደግሞ ሌላ ቦታ ገብታ እየሰራች ነው አሏት። እና ከዚህ መዳም ቤት እንዳትሄዱ ይቅርባችሁ ለማለት ያክል ነው፣ ሌላ ነገር አይደለም። ሰላም ነው።